ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች አካል ጉዳተኞች ከቀረጥ ነፃ ያስገቧቸውን መኪኖች ለምትገዙ ሰዎች ነው ይሄንን ምክር እማደርሰው። ከባድ ጥንቃቄ ያስፈልጋል። ብዙ ሰዎች ባለማወቅ ገንዘባቸውን ከፍለው መኪናውን ከተረከቡ በኋላ በጉምሩክ ኮሚሽን እነዚህ መኪኖች የሚወረስበትና ወይ ከመኪናው ወይ ከገንዘባቸው አልሆኑ ችግር ላይ የሚወድቁበት ሁኔታ እየተፈጠረ ስለሆነ ይህን ጠቃሚ የሆነ የህግ ምክር እንድትሰሙት ጋብዛችኋለሁ። እንግዲህ አካል ጉዳተኞች ለግል አገልግሎት የሚውል ተሽከርካሪ ከቀረጥ ነፃ እንዲያስገቡ ይፈቀድላቸዋል በህግ። ይህንንም ለመወሰን የወጣ መመሪያ አለ። መመሪያ ቁጥር 41/2007 ይሰኛል። በዚህ መመሪያ መሰረት እንግዲህ እነዚህ ለአካል ጉዳተኛ ከቀረጥ ነፃ ያስገባውን ተሽከርካሪ አንድ አካል ጉዳተኛ በምን አግባብ ነው ወደ ሶስተኛ ወገን ወይም ወደ ሌላ ወገን ማስተላለፍ የሚችለው የሚለውን በተመለከተ ደንግጎ እናገኘዋለን። እንግዲህ የዚህ የቀረጥ ነፃ መብት ተጠቃሚ የሆነ አካል ጉዳተኛ ከቀረጥና ታክስ ነፃ ያስገባውን ተሽከርካሪ ለሌላ ሰው ማስተላለፍ የሚችለው ቢያንስ ተሽከርካሪው የጉምሩክ ስነ ስርዓት አጠናቆ ሀገር ውስጥ ነፃ ዝውውር ከተለቀቀበት ቀን ጀምሮ እንግዲህ 5 ዓመት ማስቆጠር አለበት። ከ5 ዓመት በኋላ ነው ለሌላ ወገን ማስተላለፍ የሚችለው። እንግዲህ የ5 ዓመቱ ጊዜ ገደቡ እንደተጠበቀ ሆኖ ይህንን ተሽከርካሪ ወይም መኪናውን የሚያስተላልፈው 5 ዓመት ከሞላው በኋላ ተመሳሳይ ቀረጥ ነፃ መብት ላለውና የመብት ተጠቃሚ ለመሆኑ ቅድመ ሁኔታቸውን ለሚያሟላ አካል ጉዳተኛ ከሆነ ብቻ ነው። ሆኖም ግን ተሽከርካሪው የሚተላለፈው ተመሳሳይ የቀረጥ ነፃ መብት ያም ማለት ተመሳሳይ የአካል ጉዳተኛ ላልሆነ ሰውና ይህ መብት ለሌለው ሰው ከሆነ ግን ባለው የጉምሩክ ሕግና መመሪያ መሰረት ከተሽከርካሪው ዋጋ ላይ የእርጅና ቅናሽ ተደርጎ የሚሰላውን ቀረጥና ታክስ ይህ የሚወስደው ሰው ለባለስልጣን መስሪያ ቤቱ በመክፈል ይሆናል። እንግዲህ ይህ የመብቱ ተጠቃሚ የሆነው አካል ጉዳተኛ የሆነው ሰው የ5 ዓመት የጊዜ ገደቡ ከመድረሱ ወይም ከመጠናቀቁ በፊት ራሱ ከዚህ ዓለም በሞት ቢለይ ህጋዊ ወራሾቹ ወይም ወራሾቹ ስልጣን ካለው ፍርድ ቤት በሚያቀርቡት የወራሽነት ማረጋገጫ መሰረት ወራሹ እስከ ሞተበት ጊዜ ድረስ የሚታሰብ ከመኪናው ዋጋ ላይ የእርጅና ቅናሽ ከተደረገ በኋላ የሚሰላ ቀረጥና ታክስ ማስከፈያ ዋጋ ላይ አስፈላጊ የሆነው ጉምሩክና ቀረጥ ታክስ ተከፍሎበት ተሽከርካሪው ለህጋዊ ወራሾች ወይም ደግሞ ለወራሾቹ ሊተላለፍ ይችላል። ይህ እንግዲህ አባታችን ነው ወይ ወንድ ህጋዊ ወራሾቹ እንግዲህ ወይ እናታችን ናት በሚል ቀጥታ ይሄን ከቀረጥ ነፃ የገባን መኪና 5 ዓመት ሳይሞላው ከሞተ ቀጥታ ሊወርሱት እንኳን አይችሉም። ልብ ማለት ያስፈልጋል። አስፈላጊው የእርጅና ቅናሽ ተደርጎ ቀረጥና ታክሱ ከተከፈለ በኋላ ነው ፍላጎቱ ካላቸው ወደ እነሱ የሚተላለፈው። ነገር ግን ህጋዊ ወራሾቹ ቀረጥና ታክስ መክፈል ካልቻሉ ለጉምሩክ ኮሚሽን ወይም ለባለስልጣን መስሪያ ቤቱ በማስወረስ ይሄን ተሽከርካሪ ማለት ነው ተሽከርካሪው ተሽጦ ከሽያጭ ዋጋው ላይ ቀረጥና ታክሱ ተቀንሶ ቀሪው ገንዘብ ለነሱ ለህጋዊ ወራሾቹ እንዲሰጣቸው እንዲመለስላቸው ማድረግ ይቻላል። በጣም እንግዲህ ከቀረጥ ነፃ የሚገቡ መኪኖችን በተመለከተ ለአካል ጉዳተኛ ሊሆን ይችላል፣ ለተለያዩ ኢንቨስትመንት ፕሮጀክቶች ሊሆን ይችላል። ህጉ በጣም ስሬስ ነው። ምክንያቱም መንግስት እነዚህን ተሽከርካሪዎች ቀረጥና ታክስ ሳያስከፍልባቸው በነፃ እንዲገቡ የሚያደርገው እንግዲህ ለታለመላቸው ዓላማ ይውላሉና ያታሰበላቸውን ታርጌት ይመታሉ በሚል ነው። ስለዚህ በጣም በዚህ በኩል ስሬስ ነው። እንግዲህ ተሽከርካሪን ከመብት ተጠቃሚ ወደ ሌላ ሰው ማስተላለፍ የሚቻለው በተጠቃሚው ወይም ደግሞ በህጋዊ ወራሹ ወይም በወራሾቹ የጽሁፍ ማመልከቻ እና አስፈላጊ ማስረጃዎች ለጉምሩክ ኮሚሽን ሲቀርቡና ተቀባይነት ሲያገኙ መሆኑን ልብ ማለት ያስፈልጋል። እንግዲህ አንዳንድ ሰዎች ከቀረጥ ነፃ የገቡ መኪኖች ያው ቀረጥም ስለሌለባቸው እንደዚሁም ደግሞ አካል ጉዳተኞች እነዛን መኪኖቻቸውን መሸጥ ስለሚፈልጉ ብቻ 5 ዓመት ሳይሞላው እና መዞሩን ሳያረጋግጡ ነው ገዝተው ለተለያየ ችግር ይዳረጋሉ። እንግዲህ ለአካል ጉዳተኛ የገባን ተሽከርካሪ መያዝና ማሽከርከር የሚችለው ማን ነው የሚለውን እንግዲህ በዚህ መመሪያ በግልጽ ተቀምጦ
እናገኘዋለን። እንግዲህ በዚህም መሰረት እንግዲህ የአካል ጉዳተኛ የገባን ይህን ቀረጥና ታክስ ነፃ የገባን መኪና በምን አግባብ ነው ማን ነው ሊያሽከረክር የሚችለው የሚለውን በደንብ በመመሪያው መሰረት ተቀምጦ እናገኘዋለን። በዚህም መሰረት እንግዲህ የመቶ ተጠቃሚ ተሽከርካሪውን ከቀረጥና ታክስ ነፃ ማስገባት የሚችለው በአካል ቀርቦ የሚጠበቅበትን ቅድመ ሁኔታ ማሟላት ሲችል ብቻ መሆኑ እንደተጠበቀ ሆኖ እንግዲህ ማንኛውንም ተግባር በውክልና ራሱ ማከናወን እንደማይችል ነው በመመሪያው የተደነገገው። ባለትዳር የሆኑ በአካል ጉዳተኛ ከሆነ ግን እና ሁለቱም የመንቀሳቀስ ችግር ያለባቸው በመሆናቸው ምክንያት በተናጠል ባለ 2 እግር ወንበር ወይም ባለ 3 እግር ወንበር ባለሞተር ተሽከርካሪ ወደ አገር ከሚያስገቡ በስተቀር በሁለቱም ስም ራሱ ባለሞተር ተሽከርካሪ ወደ አገር ውስጥ እንደማያስገቡና በቤተሰብ ከአንድ ልዩ ወይም መደበኛ ተሽከርካሪ በላይ ከቀረጥና ታክስ ነፃ ማስገባት እንደማይችሉም ነው እንግዲህ በዚህ መመሪያ መሰረት ተደንግጎ የምናገኘው። በአካለ ችግር ምክንያት ተጠቃሚው ከቀረጥ ነፃ ያስገባው ተሽከርካሪ የማስከርከር ችሎታ ራሱ ከሌለው በቤተሰብ አባል የሚያንቀሳቀስ ከሆነ አስቀድሞ በሚመለከተው መስተዳድር የተረጋገጠና የቤተሰብ ዝርዝር ያለውን የቤተሰብ ግንኙነት ጨምሮ የያዘ እና የቤተሰብ ዝርዝርን የያዘ ህጋዊ ሰነድ ለሰራተኛና ማህበራዊ ጉዳይ ሚኒስቴር ማቅረብ አለበት። እንግዲህ እነዚህ ማስረጃዎች በማናቸውም ሁኔታ ተሽከርካሪው የጉምሩክ ስነ ስርዓት አጠናቆ ለነፃ ዝውውር ከተለቀቀበት ጀምሮ በሚቆጠር የ1 ወር ጊዜ ውስጥ ለሰራተኛና ማህበራዊ ጉዳይ ሚኒስቴር መቅረብ ያለባቸው ናቸው። በማንኛውም ሁኔታ የተደረጉ ለውጦች በሚመለከተው አካል ከሚቀርብ ማስረጃ ጋር ለውጡ በተደረገ በ5 የስራ ቀናት ውስጥ ለሰራተኛና ማህበራዊ ጉዳይ ሚኒስቴር መቅረብ አለባቸው እንጂ ዝም ብሎ ማንኛውም ሰው በዚህ ፕሮሲጀር ካልሆነ በስተቀር እንደፈለገው ማሽከርከርና መያዝ አይችልም። ካልሆነ ከቀረጥ ነፃ የገባን መኪና በሌላ ሰው እጅ ላይ ከተገኘ እንግዲህ በህጉ አግባብ ውርስ ነው የሚሆነው፣ ይወሰዳል። ያ ደግሞ ሌላ ችግር ነው የሚያስከትለው ማለት ነው። ውድና የተከበራችሁ ፕሮግራም ተከታታዮች፣ ስለዚህ ከቀረጥ ነፃ የገባን መኪና በተለይም በአካል ጉዳተኞች የገባን መኪና ስትገዙ ከፍተኛ የሆነ ጥንቃቄ ማድረግ አለባችሁ። 5 ዓመት ከሞላው በኋላ በህጉ አግባብ ገዝታችሁ አስፈላጊውን የቀረበትን ታክስና ቀረጥ ከፍላችሁ ስሙን ማዞር ትችላላችሁ። ከዛ ውጭ ግን ችግር ውስጥ ነው የምትገቡት። ስለዚህ መጠንቀቅ ያስፈልጋል። ውድና የተከበራችሁ ፕሮግራም ተከታታዮች አብሬያችሁ ነበርኩት የእናንተ ጠበቃና የህግ አማካሪ ዩሱፍ አከበረኝ ነበርኩኝ። እንደዚህ በተግባር የሚያጋጥሟችሁን በተግባር ህይወታችሁን የሚዳስሱ የተለያዩ ርዕሰ ጉዳዮችን እያነሳው ለእናንተ ጠቃሚ የሆነ የህግ መረጃና ምክር እያቀረብኩላችሁ እገኛለሁ። በሌላ ጠቃሚና አስደሳች የህግ ፕሮግራም እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ።